ፕሊስ በቃ ፕሊስ አትጥሪኝ በማንም ሰው ጉዳይ ሙሉ ስሜን ያቁታል ሄደው መክሰስ ይችላሉ ፕሊስ አትጥሪኝ በፍጹም ባይዋ ላይ ቁጥሩ አለ ጌታ እንዳለብኝ አርጋ ነው የምትወስደው ልጅቷ ስልክ ስትደውል ዲስተርብ በሚያደርግሽ መንገድ ነው የምትደውል ሰውየውን እያናገርኩኝ ነው ለረጅም ጊዜ ሰውየው እንቢ ብሎ አያውቅም አንድም ቀን እያንዳንዱን ያናገርኩትን ታውቃለች እየደወለችም ራሷ ታናግረው ነበር ከዛ ደግሞ ሴትዮዋ ሞክር ያለችኝ በሴትዮዋ መንገድ ሄድኩኝ ሞከርኩ አልኩ ሊሆን አልቻለም ከዛ በኋላ በቃ ማቆሙ ላይ ሲወሰን ምን አልኳት ካላስ ሰው አምጥቼ እዚ ሞዲፋይ ያረኩት ቦታ አስገባና ያንቺን ብር መልስልሻለሁ ፕሮሰስ ተጀምሮ ምን ተብሎ አይደለም ግን እነሱ በሚፈልጉት መንገድ አልሰራም እኔ የራሴ አሰራር አለኝ አሰራሬን ማንንም ሊያዘኝ አይችልም ሰው እሷ ምናት ያለችው ብሩንም የማስቀምጥበት የለኝም ስትል ማለት ነው እስከዛ ሰዓት አካውንትም አስቤ አላቅም ላኪ ብያትም አልነበረም ኤኒዌይ ሰው ተክቼ ልሰጣት ልክ በወሩ እሷ አስታውሳ ስትደውልም ተክቼ ሳይሆን ቃሌ ስለሆነ በቃ እሺ ቢሮስ ገባ አስታውሽኝ አስገባልሻለሁ ስላት ነው ሰው ነው ምልከው አንዴ እህቴ ትላለች አንዴ ድራይቨር ትላለች አንዴ ምን ትላለች ነው ካልሆነ አልኳት የራሴ ድራይቨር መጥቶ በእጅሽ ይሰጥሻል እንጂ ለሰው አልሰጥምም ብያታለሁ መጀመሪያ ከዛ ደግሞ ምን አልኳት አካውንት አምጪ አልኳት ምን ተፈጠረ ባለፈው የተፈጠረ ነገር ትዝ ይልሽ ይሆናል 3000 በአካውንት አስገብቶ 1000 ምናምን በእጅ የሰጠው ልጁ ተበላ በዛ ላይ ከልጅቷ ከምትሰጠው ሄዴክ ከምትናገረው ንግግር ካላት ስታይል ጋር አንድ ቀን እንዲህ አይነት ነገር እንደሚፈጠር አቅ ነበር ስለዚህ አካውንት ላኪ አልኳት አካውንት የለም በዚህ ወጥቶ እህቴ አክስቴ አጎቴ በየቀኑ ሰበብ አላት መጨረሻ ላይ ከትላንትና ወዲያ ወይም ከሁለት ቀን በፊት ከትላንት ወዲያ ራሴ ነኝ ደውዬ ስታናግራት ትግስትሽን ነው የምታስጨርሰው ደውዬ ራሱ ያናገርኳት ንግግር ምንድነው አካውንት ላኪ በዋትስአፕ ብዬ መልሷን እንኳን ሳልጠብቅ ነው የዘጋሁት ምክንያቱም ታንዛዛኛለች ነርቨስ ታደርገኛለች ክፉ እንድናገር እንደምትፈልግ አውቃለሁ ዘጋው ትላንትና አላከችም ከትላንት ወዲያ አላከችም ገብቼ ቼክ አድርጌያለሁ ከዛ ትላንትና ሳሪ ቤት ቁጭ ብለን ገባችና እንዳታስወርዱኝ በዚህ ይዣቻለሁ በዛ ይዣቻለሁ አለች ተናገሪ አልኳት እሷ እንደሆነች አውቃለሁ እንትን ብያለሁ አካውንት ልኬያለሁ አስገቢልኛል እኔ የጠየቅኩሽ በስልክ ለምን አልነገርሽኝም ምን በዚህ ጋር አመጣሽ አልመሄም አስገባልሻለሁ ብያት ወረደች ለሊት ሼር ተደረገልኝ ቪዲዮ አንቺ ቤት ገብታ ህቅ ብላ ያለቀሰች ሼር ተደረገልኝ እንዴት ነው ለምን ጌም እየተጫወትኩኝ ሀቢባ ቤት ሚውት ተደረኩኝ ብላ ሳሮን ቤት ሄዳ ሳሮንን አስገቢኝ ብላት እኔና ሳሮን ጌም እየተጫወትን በጌም ሳሮን ቤት ሆና ነው ሀቢባን ማግኘት አልቻልኩም ሀቢባ ቤት ሊያስገቡኝ አልቻሉም ብላ የገባችሁ እንጂ እኔ ቤት ገብታ አይደለም ሳሮን ጋር ገብታ ነው ከሳሪቲ ቤት ከቀኑ በኋላ ማለት ነው ኮሜንታተር ናቸው እኔም ሳሪቲ ቤት እንደገባች ራሱ ይነገሩ አላወኩም አልመሄም እዚህም ስለመጣች የትም ስለሄደች ምንም ስላደረገች አይደለም ሐቋ ስለሆነ ሐቋ ይሰጣታል እሷ በፈለገችው መንገድ አልሰጥም አካውንት ትልካለሽ በአካውንት አስገባለሁ ዋትስአፕ ላይ ሃይ ትበለኝና እስኪ የላከችውን አካውንትና ቀኑን እኔ ላሳይ ሃይ ትበለኝ እሷ ሃይ በያት ቦንቱ ምን መሰለህ እኔ ቦንቱ ለመጀመሪያ ጊዜ እዚህ ቤት መታ በእናትሽ ታማኝ ሰው አገናኝኝ ይቃማ ለማሰራት ብላ አልቅሳ ስትጠይቀኝ እኔ በሰው ነገር መግባት አልፈልግም ስላት አልቅሳ ስትለምነኝ አልወርድም ስትል ሙኒትን ጠርቼ በእናትሽ ያላት ብር ይሄን ያህል ነው እና ዲስካውንት አርገሽላት በቃ አስተያየት አርገሽላት ስሪላት ብዬ ሙኒትን ጠየቅኩላት ሁሉ ነገርሽ ዶክመንትሽ ፉል ነው ስላት ቦንቱ አዎ አለችኝ እዚህ ላይቭ ላይ ህዝብ ፊት አገናኘኋቸው ጨረስኩ ካላስ ከዛ በኋላ ዞር ብዬ አላየኋትም ከወራት በኋላ ነው ከቀናት ከስንት ጊዜ በኋላ መጣችና ገስት ላይ ገብታ ያለቀሰች ሀቢባ ወረቅ እንትን ብሩን ከሙኒት ከፍያለው ጠይቂልኝ አለች ለምን ሰውየው ወረቀቱን አልሰጠኝም እንዴ ተሟላ ዶክመንት ነው ያስኩት አላልሽም ነበር እንዴ ይዛኔ ስላት አዎ ሰውየው ሰጥሻለሁ ብሎ ቃል ስለገባልኝ ይሰጠኛል ብዬ ተስፋ አድርጌ ነው ፕሮሰሱ እንዲጀመርልኝ የጠየቅኩትና ብሬ ከፈልኩት አሁን ደግሞ ሰውየው አልሰጥሽም ስላለኝ ብሬ እንዲመለስልኝ ፈለግኩ አለች እሺ በቃ እምቢ ብያት ነው አሁን ያኔ አንቺ ጋር የመጣችው እምቢ የሚል ቃል ከኔ ወጥቶ አንድ ወር ጠብቂ ስላት ሀቦ አንድ ነገር ልንገርሽ
አንድ ነገር ፕሮሰስ ስታደርጊ ያንን ነገር ሪፕሌስ ስታደርጊ ኪሳራ አይኖርብሽም። ካንስል ስታደርጊ ግን ሙሉ ኪሳራ አለው። ይሄንን ልትረዳም ትችላለች፣ ግን ለአፍሽ መናገር ስላለብሽ ብዬ ነግሬያታለሁ። ከዛም አልፌ ምንድነው ያልኳት፣ በዚህ ወር ውስጥ እኔ ተካክቼ ጨርሼ ምንም ነገር ሳይቆረጥብሽ ይሰጥሻል፣ ጠብቂ። በወሩ ስታስታውሰኝ እንኳን መጣ ተሰርቶ አይደለም፣ ምክንያቱም ኦልሬዲ ይሄ የፖሊስ ክሊራንስ ምናምን መጥቶ ቆሟል ነገሩ። ግን ከኔ ይለፍ ይገባላታል ብዬ ነበረ። ስራ ስገባ አስታውሽኝ ይገባልሻል፣ ድራይቨር ልካለሁ ትለኛለች። የምን ድራይቨር ነው የምትልከው? ካልሆነ አልኳት የኔን ድራይቨር እልከዋለሁ፣ እሱ አምጥቶ ይሰጥሻል። ትደውልና በቃ ግድ ይሆንብሽና ታነሻለሽ። ምንም የምጠቅማት ነገር እንደሌለ እያወቅ እሺ ስላት እህቴ ምንም እኮ አልሰማትም። ምንም ዝም ብላ ዲስተርብ በማለት አጭር ቋንቋ አካውንት ልትላክ፣ ከዛ ትውቀስ። ከሳምንት በፊት የላከችው አካውንት የለም፣ ለኔ የላከችው የለም። አሁንም በራሷ ቁጥር እስኪ ትላክ ሀይ ትበለኝ ይውጣ ወደ ላይና እኔ ላሳይሽ። እሷ አካውንት ልካ እኔ ጸጥታ አልኳት። ያለው መጨረሻ 96 ቁጥር መጨረሻው 96 ቁጥር ይሄው ሀቢታ ይሻል። ይሄ ሳንዴ ይላል። እሺ መቼ ነው የላከችው? ሰንዴ ማለት ዛሬ ምንድነው? ከትላንትና ወዲያ ማለት ነው። ዛሬ ሐሙስ ነው። ከዛ መቼ ነው? ትላንትና ገባችና ሀቡ ጋር ሳሪ ጋር ልክ ያለው አለች። ከላክሽ ምን አለበት ብትደውይልኝ? ምን እዚህ ጋር አመጣሽ? ይሄ በእንቅርት ላይ ጆሮ ደግፍ የሚሆኑ ሰዎች በተፈጥ ነው ሀቡዬ አንስቼልሻለሁ። ያላነሳውልሽ ጊዜ የለም። 10 ስትደውይ አላነሳም። አንዴ መልእክትሽን አዲስ ነገር ካለ ብዬ ነው ሳነሳልሽም እኮ ማነሳው። አዲስ ነገር ካለ ምናልባት ከሰውየው ጋር የተፈጠረ ነገር ካለ አዲስ ነገር ለመስማት እንጂ ከአካውንት ነው ያልኩሽ። ከሳንዴ በፊት ከእሁድ ከስንት ቀን በፊት ነው ያልኩሽ አካውንት ስልሽ። ከዛ በኋላ እንኳን አላነሳው ከሆነ እኮ ተናገርሽ አይደለም? መጣሽ ማታ ሳሪ ቤት ተናገርሽ። እኔ ጠዋት ባላስገባልሽ ከሰዓት ባላስገባልሽ ማታ ግቢ ሀቡ ጋር እሺ ብዬሽ ወርደሽ ሀቡ ጋር ገብቶ ያንሰቀሰቀሽ ሌላ ተልኮ ነው ያለሽ። አንቺ ያለውን ነገር መጠቀም ስለፈለግሽ ነው፣ ያለውን ሁኔታ የሰዓቱን ሲቹዌሽን መጠቀም ስለፈለግሽ ነው። በዛ ላይ ደግሞ አሰራሪም ማንም አያዘኝም። እኔ በዚህ መልኩ ስሪ በዚህ መልኩ ስሪ አይለኝም። ካንስል ማድረግና ሪፕሌስ ማድረግ ለውጥ አለው። እኔ እኮ ሪፕሌስ እስካደርግ አንድ ወር ጠብቂም ስልሽ እኮ ባለው ችግር ምክንያት ምንም ሪፕሌስ አላደረግንም፣ ሰርተን አይደለም። ግን ቃል ነው ብዬ ነው። ካንስል ሲደረግ የተከፈለው የሲስተም የመንግስት ሁሉ ነገር ነው። ይሄ ኮታ የምትባለው 200 300 የምትከፊያት ምን ይቆራረጥ ሁሉ ነገር ይሄዳል። ግን ሪፕሌስ ስታደርጊ ትተኪያለሽ፣ ሴቭ ታደርጊያለሽ። በገንዘብ ብቻ አይደለም ሴቭ የምታደርጊው ሀቡ። አንድ ኮታ ሪኩዌስት ስታደርጊ 2 ሳምንት 3 ሳምንት ከዛም በላይ በአሁን ባለው ሁኔታ ከዛም በላይ እንጠብቃለን። ስለዚህ ጊዜም ሴቭ ታደርጊያለሽ፣ ሪፕሌስ ስታደርጊ ጊዜም ገንዘብም ሴቭ ታደርጊያለሽ። ይህንን ደግሞ እሷ ልትረዳ ይገባል። ማንም ሰው ሊረዳ ይገባል። አንደርስታንድ እንዴ እኔ እኮ እርዳታ ነው የጠየኳት ኮሙኒቲ ዛኔ ቦንቱ መታ እዚህ ቤት ስታለቅስ ኢቃማ ለማሰራት እርዳታ ገንዘቡ አይሞላም፣ ግን በቃ ትብብር እባክሽ ተባበሪያት ብያት እኮ ነው 1000 ድርሃም ዲስካውንት ተደርጎላት እርዳታ ትብብር ሊደረግላት የነበረው። ግን ራሷ ሚሲንግ ዶክመንት በማምጣቷ የጎደለ ወረቀት ይዛ በመምጣቷ ነው፣ በራሷ ችግር ነው ፕሮሰሷ ሊሳካ ያልቻለው። ስለዚህ ካልተሳካ ደግሞ በራሴ ምክንያት ደግሞ ካልተሳካ ያንን አንደርስታንድ አድርጌ በትዕግስት መጠበቅ አለብኝ። ቦንቱ በየቤቱ እየገባሽ ማልቀስ ምናምን ይሄ ሁሉ ነገር እኮ አያስፈልገውም አይደል? ከዛም አልፎ ሀቡ ይኸውልሽ እኔ የምጠቀመው ይሄንን ሞባይል ነው እንዳለ እኔ እና እሷ ስናወራ ሪከርድ ያደረገውን እልክልሻለሁ። በምን አይነት መልኩ እንደምታናገረኝ በእንዴት እሷን ለማስረዳት ምን ያህል ዌስት እንደማደርግ ልሽን የሚያስጨር ምንም ስራ ፈት የሆነ ሰው ቁጭ ብሎ የሚውል ሰው አዎ በደንብ ሊያወራሽ ይችላል። 10 አይነት ስልክ እያስተናገድኩ ግን እሷን አንዴ እሹሩሩ ብዬ አስረዳታለሁ። እንዲህ ነው እንዴ 1 ሰዓት ተኩል ምናምን ደግሞ ከህዝቡ ጋር ታወራና የት እንደሆነ ትመጣና ትደውላለች። ያንንም እንዳነሳ ትፈልጋለች። ያንንም አላነሳም። ይሄንን እንዳለ ሪከርዳችንን እንዳለ ልክልሻለሁ። ኮል ሪከርዱን ነው የምልሽ እና ትሰሚዋለሽ። ከዛ በተረፈ
የላክሹ አካውንት ላይ ከታች ምን ብለሽ ነው እንትን የምትዩ? በእጅ የተረከብሽኝን ለፕሮሰስ የሰጠውሽን እንደዚህ አይነቱን ብር በዚህ አካውንት አስገቢ ብለሽ ድምጽሽንም ላኪልኝ ለኔ ላኪላት። አሁን ቦልቱ ከዛ ስወጣ ወይም ነገ ጧት በተመቸኝ ሰዓት አስገባልሻለሁ። ሲጀመር በቢሮ እንትን ተደርጎ ያንቺ ብቻ አይደለም የሌሎች የሚገባ ብርም እንደተያዘ ነው ያለው። ብር ሳይኖር ቀርቶ ወይም ሌላ ችግር ተፈጥሮ አይደለም። ግን ብቻ የሌለ ሰይጣን ውስጥ ይከቱሻል ሀቡ። በዛ ላይ እንደዚህ አይነት ልጆች ችግር ያለባቸው ልጆች ካንቺ ከኔም ስህተት ሆነ ሰው ነኝ ልሳሳት እችላለሁ። ከኔም ስህተት ሆነ ከራሳቸው የሚፈጠሩ ችግር ያለባቸው ልጆች መቼ መሰለሽ የሚመጡት ሌሎች ውሾች ሲጮሁ አብረው ከዛ ጀርባ ይጮሃሉ። ሂጂ በህግ ጠይቂኝ ልላት እችላለሁ አሁንም ማለት እችላለሁ። እኔ እዚህ ጋር መጥቶ የማስረዳትም ግዴታ የለብኝም። ስለማከብርሽ አምነሽ የሰጠሽኝን ነገር አምኜ ለመመለስ እንጂ አሁንም ቢሆን ሂጂና በህግ ጠይቂኝ ማለት መብቴ ነው። ዝም ብሎ የሰውን ክብር ማውረድ የሰውን ስም ማንሳት መብትሽ አይደለም። አልተካድሽም። ከኪስሽ መጥቼ ነው እንዲያወጣሁት አስተካኪልኝ ብለሽ ነው የሰጠሽኝ። ጣርኩልሽ፣ ለመንኩልሽ። ሴትዮዋ ሀቡ ሰውየው በጣም መልካም ሰው ነው። ጥንብርኩስሽን ነው የምታወጣው ሴትዮዋ። ለሌላ ጉዳይ እየደወልሽላት ነው የሚመስልሽ። በ400 ድርሃም ሊነሳ የሚችል ነገር እኔ ልክፈል የድካማችሁን ያለመንኳት ልመና የለም። አሁን አንቺ ለኔ ይሄንን መልስ ትሰጪኛለሽ እዚህ ጋር መተሽ። አሁንም አላ እጅሽን ይስጥሽ። ጠዋት በተመቸኝ ሰዓት አስገባና ሪሲት ልክልሻለሁ። ሀቡ ማሚ ቅርታኔ እቺ ነገራቸው ናት የምታመኝ። እኔ ሚውት አድርጊልኝ። የልባቸውን ከደረሱ በኋላ ማሚ አንቺ እኮ እናታችን፣ አክስታችን፣ አጎታችን ነበርሽ ነው ሀቢብቲ። በፈለግሽው ሰው አሰድበሽኛል። 77 አይነት ቪዲዮ ተሰርቶበታል። ዝም በይ። አሁንም ሄደሽ በህግ ተቀበይኝ እንዳልልሽ። አሁን ይኸውልሽ እኔ ነኝ ጥፋተኝነት የተሰማኝ። ለምን እኔ ነኝ ሙኒትን እዚህ ነገር ውስጥ የከተትኳት። እኔ ቤት መተሽ ስታለቅሺ ጣማ ማሰራት እፈልጋለሁ ህይወቴን ለማስተካከል ግን ይህና ሊጎለኛል ስትይ ሙኒት ደግ ናት እምቢ አትልም ብዬ በህዝቡ ፊት ጠርቼ ሙኒትን የጠየቅኳት እኔ ነኝ ያገናኘኋችሁ። ገባሽ? እኔ አሁን ጥፋተኝነት ይሰማኛል። ለምን አገናኘኋት? እንደዚህ አይነት ሰው መተሽ እኔ መጠየቅ ትችያለሽ። በየቤቱ እየገባሽ ስታወሪ ታውቂያለሽ። በዚህ ሰዓት ያለውን ነገር ለጠላት ለሙኒትን አሳልፈሽ እየሰጠሻት ነው። ይኸው ምናምን እንዲሉ እያደረግሽ ነው። ገባሽ? እሷ ላንቺ ሰዎቹን እየለመነችልሽ ስንት ነገር እያደረገችልሽ። አሁን የተናገርኩት ነገር ውሸት አለው እህት፣ የተናገርኩት ነገር ውሸት አለው። ሰዎቹ ጠይቀሽንልኛል ግን ይቅርታ እኔ ችግር ላይ ስለነበርኩ ብር ለስቶካይ ስለፈለኩ ነው እንጂ ለሌላ አይደለም። አላህ ችግርሽን ያቅልልልሽ። ማስገባት በሚገባኝ መንገድ አስገባለሁ። አቡዬ በጣም ይቅርታ። በእኔ ስምሽ አይደለም ጥላሽ እንዲታይ አልፈልግም። አንቺም ጓደኞቼም ማናቸውም ስራዬን የማቅሰው ነኝ። ሀቡ አበሻ የሚፈልገው እሱ እንደሚፈልገው እንድትሰሪለት ነው። እሱ ብቻ እኔ የምሰራው እኮ ለመጠቀም ነው አይደለ እንዴ? መጠቀምማ ካልፈለኩኝ እኮ ቤቴ ቁጭ እላለሁ። በጣም ያበሳጫል ነገሩ። ለመጠቀም ስሰራ ደግሞ ስሜ ጠፍቶ አንድ ብር እኮ ስትሰጪኝ የሆነ ገንዘብ ስትሰጪኝ ሀቡ ነገ አምጪ ልትለኝ ትችላለች። እንዲህ አይነት አመል አለባት ብዬ ብር አልይዝም። ስራ ላይ ነው የምውለው። የቢዝነስ ሰው ነኝ እኔ እንጂ የሰጡኝን ብር ተሸክሜ አልቀመጥም። እነሱ ሲፈልጉ ይሰጡሻል፣ ሲፈልጉ አምጪ ይሉሻል። አይሆንም። እንደዛ ደግሞ ሊሆን አይችልም። አንድ ዲል ደግሞ ከተጀመረ በኋላ እኮ ነው እንዴ? የትኛውም ድርጅት ላይ ሄዳችሁ ፕሮሰስ ከተጀመረ በኋላ እኮ ገንዘብ ይመልሱልኝ ሀሳቤን ቀይሬያለሁ ስትሉ እኮ የተጀመረበት የፕሮሰስ እኮ ይቆረጣል። ከፕሮሰስ ውጪ አንቺ ዲል ካፈረሽ አንቺ ነሽ ከሳሪ ሀቡ። ውል ያፈረሰው አካል እኮ ነው የሚከስረው። ጭራሽ እኮ ፕሮሲጀር መከተል ብሎ ነገር አበሻ ጋ የለም። ግን ያው በእህትነት በስምምነት የገንዘቡን አመጣጥ ስለምናውቀው ምናምን ተባብለን እንረዳዳለን እንጂ በስርዓቱ ላይ ዲል ያፈረሽ አንቺ ነሽ። ቻው። የተስተካከለ ወረቀት ይዘሽ ነይና እሰራልሻለሁ ማለት ራሱ መብቴ ነው። ሰውን ራፍ አታድርጉ። ሰውን ክፉ አታድርጉ። መብቴ ቢሆን እንደዚህ ነው። አበሻ ስለሆንን ነው እንጂ ሌላ ዜጋ ጋር ቢሆን ለምሳሌ የተከፈለ ክፍያ አይመለስም። አንቺ ሀሳብሽን ቀይረሽ አንቺ ወረቀት ባለማሟላትሽ አልፈልግም አይሰራልኝ ካልሽ አይመለስም። የሚውል ያስፈርማችሁና ሌላ ዜጋ ሌላ ኤጀንሲ ማለት ነው ትፈርሙና ከዛ በኋላ መታችሁ ሀሳቤን ቀይሬያለሁ ወይም ከፊሌ ቃል የገባልኝን ወረቀት ስላልሰጠኝ በቃ ብሬ መልሱልኝ ስትሉ ኦኬ ወደ ህግ ሂዱ ነው የሚላችሁ።
ግን ሀቡ ኢማጂን ምን ያህል መጠቀሚያ ምን ያህል ተራ አድርገው እንኳን እንደሚያዩን እኛን ልንገርሽ። ከዚህ በፊት አንድ ልጅ እግሬን ያመኛል ሰው ሊረዳኝ ስለሆነ በአንቺ በኩል መጥቼ ስራ መግባት ፈልጋለሁ አለ። እሺ አልኩት። የእግሩን ሁኔታ አልነገረኝም፣ ያመኛል ነው ያለው። ግን ከምን ኃላፊነት ወጥቻለሁ መሰለ? እኔ አይዲውን ሰርቼ እሰጥሃለሁ እንጂ ስራ ለማግኘት እርግጠኛ አይደለሁም፣ ላንተ አላገኝም፣ የራሴ ሰዎች አሉ አለ። ግዴለሽም አለ። ይሄ ብር የሚመጣው ከአሜሪካ ነው ሀቡ። አመጣጡን ተመልከች። ከአሜሪካ ኢትዮጵያ ገባ፣ ከኢትዮጵያ ኢመራት መጣ። ይሄ ብር በመጣ በሁለተኛው ቀን ብሩን መልሽልኝ፣ ለኔ ስጪኝ አልኩት። ስጪኝ። ለምን? ፕሮሰሱን አልፈልግም። አትፈልግም? አዎ ኮታ አውጥቼበታለሁ፣ ሰው ተካልኝ። ግን ምንድነው ሰበብ? እግሬ ብሎ የላከው ፎቶ እኔ ራሴ ለወድቅ ነው የደረስኩት። በጣም የተጎዳ ልጅ ነው። እግሩ ለኔ ካለኝ ውጪ ነው። እንግዲህ የዱባይ ስራ ታውቂዋለሽ አንቺ። ጤነኞቹ ሊሰሩት የማይችሉት ነው። በጣም ከባድ ነው። በቃ ወደ እኔ ከላከችው ሰው ጋር ተጋጨው። እሱን ልጁን ራሱ ምንድነው መኒ ላውንደሪ እየሰራህ ነው ወይ በእኔ ያልኩት። ለምን ፈለክን የአካውንት ገብቶ ኢትዮጵያ ድረስ ወደዚህ እንዲመጣ? ምንድነው ተልኳችሁ? ብዙ ነገር ውስጥ ነው የሚከቱሽ። መጠቀሚያ፣ ማታለያ፣ ሌላውን መቀበያ። የገባ ብር በ3 በ4 ቀን ውስጥ መልሽ ይሉሻል። ለምን ገባ መጀመሪያ? ምንድነው ሰበቡ? ውል ብታዘጋጂ ጥሩ ነው። ከዚህ በኋላ የተከፈለ ክፍያ ሀሳባችሁን ከቀየራችሁ አይመለስም የሚል ውል ፈርመው አደርገዋለሁ ኢንሻአላህ። ምን ያህል ሰውን አታክ ለማድረግ እንደሚሄዱ ተመልከቺ። በጣም ስንት ምስኪን አለ፣ ስንት ምስኪን። እንደ ሌሎች ድርጅቶች ሌላ ዜጋ ጋር አደርገዋለሁ። ከዚህ በኋላ ስለሆነ ነው ፈርመው አንድ ሰው ፈርሞ ሀሳቡን ቀይሮ ከ30 ደቂቃ በኋላ ሀሳቡን ቀይሮ ቢመጣ ይኸው የፈረምከው ውል። ከዚህ በኋላ አንድም ሰው ብር ብሎ ቢመጣ አንቺ ጋር ሀቡ ከይቅርታ ጋር እንድጠሪኝ አልፈልግም። እኔ ከይቅርታ ጋር ፕሊዝ። ይሄንንም አንቺ ኃላፊነት የወሰድሽበት አደራ ያልሽኝ ነገር ስለሆነ ነው የመጣሁት። የሚፈልግ ሰው ሄዶ በህግ ይጠይቀኝ። አይ በጸባይ ደግሞ እንጨርስ ስትሉ ሪፕሌስ አድርጉ ሰው። አለቀ። እኔ የእናንተን ብር ካዝናዬ ውስጥ ማስቀመጥ ሰው አይደለም። እሰራበታለሁም፣ ሀቂቃውን ነው የምነግራችሁ። ፕሮሰሳችሁንም አደርግበታለሁ። ሪፕሌሱን ቀርቶ ውል እንዲፈርሙ በቃ ሀሳቡን አንድ ሰው ሀሳቡን ቀይር ያለው ካለ ሀሳቡን የቀየረው ራሱ ነው፣ ውሉን ያፈረሰው ራሱ ነው። ስለዚህ ገንዘብ መመለስ የሚባል ነገር እንዳይኖር ውል አዘጋጅተን ሲከፍል ውሉን ፈርሞ ይከፍላል። የፈረመውን ያውቃል። ቀጥታ ሄዶ በህግ ይጠይቃል። ምንም አይነት ጭቅጭቅ አያስፈልግም። ምክንያቱም አንቺ ሀበሻ ለሀበሻ ስለሆነ ሌላ ዜጋ ጋር ለምን እንደዚህ አይሆኑም? በሌላ ዜጋ የሚያሰሩ ሰዎች ጭማሪ እየተጠየቃችሁ 700 እና 800 ድረስ ትደርሱ የለም እንዴ? እኔ አላህ ሁሉንም እንደ ልቡ ይስጠው። ሌላ ምንም አይደለም። የእጃችሁን ይስጣችሁ። እኔ ግን በራሴ እንባ፣ በራሴ ጉልበት፣ በራሴ ጥረት፣ በራሴ ሰቀቀን ራሴን የገነባው ሴትዮ ማንም አያነቃንቀኝም። ይሄን ነው። ከቀን ቀን ለውጤን እድገቴን እንጂ ማንም ውድቀቴን አያይም። በማንኛውም መንገድ የምትመጡ ሰው እወዳለሁ፣ አከብራለሁ፣ ሞቼ አከብራለሁ ማንንም። ግን እዚህ ጋር ስትመጡ ደግሞ አይሆንም፣ ሊሆንም አይችልም። ይሄንን ወቁት። አይችልም። ውል እንደ ሌሎች ዜጎች ይኸውልሽ፣ ሌላ ዜጋ ጋር እንደዚህ አይነት ችግር የማይፈጠረው ውል አለ። አንድ ሰው ሲከፍል ፈርሞ ነው የሚከፍለው። አለቀ። ሀሳቡን ከቀየረ የራሱን ኃላፊነት እንዲወስድ ማለት ነው። ስለዚህ ውሉን አዘጋጅተሽ ከዚህ በኋላ ሲከፍሉ ፈርመው ከፈረሙ በኋላ ውሉን ይዘው ወደ ህግ ሄዱ። አለቀ እንጂ ማንም የማንንም ሰው ስም ለማጥፋት የማንንም ቢዝነስ ለማበላሸት ምንም ነገር ቢደረግ ሰው ሀቁ ነው የሚያወጣው። ገባችሁ? አቡዬ ለጊዜሽ አመሰግናለሁ የኔ እናት። ስምሽን ስላስነሳው አዝናለሁ። ፈልጌው የሚደረግ ነገር አይደለም። በዚህ ባጎልብሽ በሌላ ኮራሻለሁ ማለሽ እንደኮራንብሽ ነው። አንቺ እምወድሽ ልናገረው ከምችለው በላይ ከኔነቴ በላይ መሆን የምፈልግሽ ሴት ነሽ። 10 ታናሽ ብትሆኚ እምመኝሽ መሆን የምፈልግሽ ሴት ነሽ። እምኮራብሽ፣ እምደሰትብሽ፣ ነገ በማንኛውም ሁኔታ እምተማመንብሽ ሴት ነሽ። ይውጣላችሁ፣ በደንብ ይውጣላችሁ። እውነቴን ነው የምለው። እኔ ባንቺ እኮራለሁ፣ እተማመናለሁ። ለማጠፋው ጥፋት ደግሞ ጥፋት ለመሰለሽ ነገር አንድም ቀን አልፈሽኝ አታቂም። እኔ ሙሉ የምትልኪልኝን ሜሴጅ ላሳያቸው እችላለሁ። በእያንዳንዱ ጥፋቴ ሙኒት ይሄ ነገር ስህተት ነው፣ እንዲያርጊላቸው፣ እንዲበይላቸው
የመጣልሽን ኮምፕሌን እኔን ያላናገርሽኝ ያላስተካከልሽው ነገር የለም። ይሄ ባህሪሽ ራሱ ደስ ይለኛል። እኔ ታላቅሽ ነኝ በእድሜ ጥሩም ኮሚኒኬሽን አለን በአሁን ሰዓት። ግን ያ ሁሉ ሳይገድብሽ ሙኒት ይሄን አስተካኪ፣ ሙኒት ይሄ ከሌ ደውሎልኝ እንዲህ ብሏል እንዲያርጊ እያልሽ እየመከርሽ እየገሰጽሽ እንደ ታናሽ ሳይሆን እንዳንቺነትሽ ሙሉ ባህሪሽን ይዘሽ በእውነተኛነትሽ ከኔ ጋር ያለሽ ሴት ነሽ። በእኔ ለሚወቅሱሽ አዝናለሁ ሀቡ፣ አይገባሽም። እኔ ምንም ኮመንት ላይ ሀቢባ ተቀየረች ምናምን አይ ዶንት ኬር። እኔ ህሊና አለኝ፣ ህሊናዬ ነው የሚያዘኝ። አንድ ነገር ልንገርሽ፣ ትናንትና አንቺ ለመዳም ቅመሞች ያረግሽውን ረስተው ዛሬ አንዳንድ ሰዎች ስምሽን ለማጥፋት የሆነ ነገር ሲሉ አብረው የሚያጨበጭቡ ሰዎች አንቺ ቆመሽ ታዘቢያቸው ብቻ። ምክንያቱም አንቺ ትናንትና ሌሊትም አንዲት ልጅ እንዴ ነፍስ እንኳን እኮ ሄዳ መዳም ቤት ድረስ እኮ አድናለች። ያንን ሁሉ ነገር እንዴት ትረሳላችሁ? ለእያንዳንዱ ቤት ድረስ እየሄደች ላደረፈቻቸው የመዳም ቅመሞች ዛሬ ጀግና ያላችሁትን ሰው ራሱን ሄዶ መስዋዕት ያደረገን ሰው በነጋታው እንደገና ሌላ ስትሉ ራሳችሁን አትታዘቡትም ወይ ነው የምለው። እኔ በቃ በጣም የሚገርመኝ ነገር ያ ብቻ ነው ማለት ሰው እንዴት የሆነለትን ሰው አንድ ቀን የሆነ ነገር ሳይሳካለት ሲቀር አንድ ቀን የሆነ ስራ ሲበላሽበት 29 ቀን የሰራለትን መልካም ስራ በአንድ ቀን ስህተት እንዴት ያንን ሁሉ ነገር ይሰርዛል ብዬ በጣም እንድታዘብ ለራሴም ለነገ ትምህርት እንዲሆነኝ። የሰው ልጅ ምንም ብትለፉለት ደማችሁን ብትሰጡት አንድ ቀን ከተሳሳታችሁ ምን ያህል በቃ አውጥቶ እንደሚጥላችሁ ሳልፎ እንደሚሰጣችሁ የተረዳሁበት የተማርኩበት ነው። ለራሴ ለነገ ተማርኩበት። ምንም ብታደርጉለት የሰው ልጅ አንድ ቀን ብቻ አይሙላላችሁ። እድሜ ልካችሁን ጊዜያችሁን ሌሊት በቢጃማ ተነስታ ባያዋን ደርባ ሄዳ መዳም ቤት ያዳነቻት ልጅ አለች። በመዳም ስትመታ ሄዳ ያተረፈቻት ልጅ አለች። ማን ነው ቤት ድረስ የሚሄደው? አረብ ቤት ድረስ ሄዶ አንኳክቶ ራሱን መስዋዕት የሚያደርግላችሁ ማን ነው? ከሚኒቲ ውጭ ያደረገ የለም። እኛ ቤታችን ሆነን በኦንላይን ነው የምናግዘው። እኔ ቤቴ ሆኜ ነው ኤምባሲ ምደውለው፣ ፖሊስ ጋር ምደውለው፣ ኤጀንሲዎች ጋር ምደውለው፣ አረቦችም ጋር ምደውለው በስልክ ነው። ሙኒት ግን መኪናዋን አስነስታ በአካል ነው የምትሄደው። እዛ ቦታ ላይ በአካል ስትሄድ የሆነ ጥቃት ቢደርስባትስ፣ ሰዎቹ ፖሊስ ቢጠሩባትስ፣ ቤታችን ድረስ መጣችብን ብለው ይህንን ሁሉ ሪስክ ወስዳ ስንት የመዳም ቅመሞችን ከስንት ችግር አውጥታለች። ግን የሰው ልጅ አንድ ቀን ሳይሞላለት ሲቀር አንድ ቀን ስራ ከተበላሸበት ያን ሁሉ የዋለልንን ውለታ ሁሉ ገደል ከተን ስለዛችኛዋ ነገር ነው የምናወራው። ይህም ስራ ይስተካከላል፣ እዳዋንም ከፍላ ትጨርሳለች። የዛኔ ሁሉም ነገር ትዝብት ይሆናል። ግን ደግማ ለማንም ራሷን መስዋዕት እንዳታረግ ትምህርት ይሆናታል ለራሷ። እኔ ራሱ ከእሷ ተምሬያለሁ ከሙኒት። ለምን የሰው ልጅ ምንም ብንሆንለት ስጋችንንም ቆርጠን ብንሰጠው አንድ ቀን ካልሞላልን አንድ ቀን ካልተሳካልን ምንም እንደሆነን ነው የገባኝ። ትምህርት ነው የወሰድኩት። እና ሙኒት በጣም ነው የምናመሰግነው። እኛ የሰው ውለታ ማንረሳ ሰዎች ያደረግሽውን ነገር ሁሉ አንረሳም። ለመዳም ቅመሞች የሆንሽውን ሁሉ መቼም ነው ማንረሳው። ቴንኪው ሀቡዬ። እና ከዚህ በኋላ ፕሊስ ልበልሽ፣ እኔ ፕሊስ በቃ ፕሊስ አትጥሪኝ በማንም ሰው ጉዳይ። ቁጥሬን ትክክለኛ ቁጥሬን ያውቁታል፣ ባዮ ላይ ያለ ሙሉ ስሜን ያውቁታል፣ ሄደው መክሰስ ይችላሉ። ፕሊስ አትጥሪኝ። በፍጹም ባዮ ላይ ቁጥሩ አለ፣ ሂዱ ነው የምላቸው። እሪ ገስት ላይ እሪ ልክ እንደ እንትን እንደተባለ ሰው እሪ ሲሉ ገስት ላይ ኮመንታተር ደግሞ ኧረ በእናትሽ ጠርተሽ ጠይቂላት እንዲህ እያለቀሰች ይላሉ። ገባሽ? እነሱ ናቸው እንትን ፕሬሸር የሚያደርጉኝ። ሶ ከዚህ በኋላ ሰምታችኋል። ቁጥሬ ፕሮፋይሌ ላይ አለ፣ በህግ ጠይቁኝ ብላለች። አለቀ። ህግ አለ። በዛ ውጪ ግን እዚህ ጋር መጥቶ ስሜንም የሚያነሳ ሰው ጥፋትም ካለኝ እኔ ጀጅ የሚያደርገኝ መንግስት ነው። ህግ ያለበት ሀገር ነው የምኖረው። መታችሁ ግን ወይም በሌላው እየተላካችሁ ለምታደርጉት ነገር እናንተን ነው መጀመሪያ እናንተን ነው በህግ የምጠይቀው። እዚህ ጋር መንግስት የለም። በመከባበር የምናደርገው ነገር እንጂ ማንም ማንንም መጠየቅ ችሎ አይደለም። ስለዚህ መጀመሪያ የምጠይቀው በህግ በአገሪቱ መንግስት በአገሪቱ ህግ የምጠይቀው እናንተ ነው። አንቺ ትላንትና በስንት ሰው ሌባ ስታስቢኝ የነበርሽ ሴት ነሽ፣ ታውቂያለሽ። ገብተሽ ባወራሹ ባለቀሹ አለቃቀስ ምን የመጣውን አይነት እንትን ልነግርሽ አልችልም። ሜሴጆች ጓደኞቼ ተሸማቀው ሌላው አዝኑ ለምን? ስለዚህ መጀመሪያ ራስሽን ከስሼሽ በህግ ጠይቅሻለሁ። አሁን ይሄ የመጨረሻዬ ነው ሀቡ የምትጠሪኝ ከዚህ በኋላ ፕሊዝ። በማንኛውም መልካም ስራ በማንኛውም ኢንፎርሜሽን ለመጠየቅ መጥራት መብትሽ ነው።
ነገር ግን በእንደዚህ አይነት ጉዳይ ፕሊስ እንዳጠሪኝ ሀቡዬ ፕሊስ። በቃ ቁጥሬን ስጫቸው። ይህንንም እኮ እኔ በውስጥ ነግሬሽ በዋትሳፕ በቃ ልዘጋው ነበረ፣ ግን ልጅቷ በየቤቱ ስለገባችና ስምሽን ማጥራት ስላለብሽ ነው ብያታለሁ። ጠዋት ደውዬ ብያታለሁ። ገንዘብሽን ትፈልጊያለሽ ውጪና የነበረውን ነገር አስረጂ። እንደዛ ብለሽ የሚመስለው አሁን የጨደዛ አላቅሽም ምናምን የተባለች ነው የምትመስለው። የለፋውትን ልፋት አንዱን ተናግራለች። ሴትዮዋ ጥንብርኩሴን እያወጣችኝ ምን ቸገረኝ እኔ ዘግቼ እኮ ቁጭ ከሌና አናገርሷል። ኖ አሁን ከሌ ጋር ደውይ ትለኛለች። ደውላ ባልየው እንዲያለኝ ሚስትየው ጋር ደውይ። በጣም ሞክሬላታለሁ። የራሴም ጥቅም ነው የእሷም ህይወት ነው። ስለዚህ ይቀራልሽ። ግን ቦንቱ ይቅርታ በያት ሙኒትን ይቀራልሽ። ግን በመጨረሻ አንቺ በየቤቱ እየገባሽ ስሟን ማንሳት ማሚ ስምሽ ከመጥፋቴ ይቅርታ። ሀቡዬ በጣም አመሰግናለሁ። መልካም ጊዜ ይሁንላችሁ። ደህና ነው። አላህ ይቅር ይበላት። ሀቡዬ ሶሪ። እሺ ችግር የለም። መንገድ ላይም ነው ደግሞ የቆምኩት። ችግር የለም። አክብረሽ ስለመጣሽ እናመሰግናለን ሙኒቷ። እሺ ሀቢብቲ። እሺ ባይ ባይ። ቦንቱ ወይዬ ሀቡ ትክክል አልሰራሽም። እኔ ውድ በየቤቱ እየገባሽ ስሟን ማንሳትሽ ጥሩ አይደለም። ምንም ቢሆን